እንዴ ፎንቄ ቆይ ምን አጠፋው? ይሄኛው ትናንት ላጠፋው ነው እሺ ያቀመስኩ። ቆይ ትናንትና ደግሞ ምን አደረኩኝ? አንተ አርፈ መቀመጥ ሲገባ ጸጋር እንዴት እንደዛ ታረጋታለህ? በዛ ላይ ደግሞ ያመጣችሁትን ሰው ማንነት ታውቃላችሁ? ከዚህ ነው እንዴ ፎንቄ? አዎ ለዚህ ነው። ትናንትና ጸጋን ሸኝቼ ስመጣ አግኝቼ በሆን ኑሮ ጸባችን ከዚህ ነበር እሺ የሚብሰው። እንዴ ፎንቄ እኔ እኮ አንቺን ከአደጋ ለመጠበቅ ነው እንደዛ ያደረኩት። የምን አደጋ ነው? መንገድ ላይ የጠበቅሽ ጸጋ እንደምትደበድቢያ ስለጠረጠርኩኝ። ምን? አዎ ምን ነው? ሰማኛለህ ፎንቄ፣ ከዚህ በኋላ ተሳስተ እንደዚህ አይነት ነገር ውስጥ ብትገባ የኔና ያንተ ነገር ያበቃለታል። እሺ ገባ አይደለ? ጅል አይ ፎንቄ ዛሬ ደግሞ ብሶብሻል። አታብሽ አታ ና ወይኔ እንዴ ምን እሺ ነው? ወይኔ አንተ በልሜ ነው ቦኔ ይሄ ቦቸራ አይደል እንዴ? አረ ራሱ ቦጋለ ነው። እሰይ 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 ምንድነው እንደተላጨላም እንደዚህ የሚያንከባልለው? አረ በጻነ ቂርቆስ ስፖርት እየሰራ ነው እንዳትል፣ ስፖርት እየሰራ ነው እንዳትል። አረ ጉድ ነው። እንደ ቀልድ እያየነው እኮ እያጣነው ነው። ጨለለ እኮ በቃ ይልጅ። አንተ አሁን ገና አይደል እንዴ ባዮሎጂ የሚገባኝ? እንዴት ኢቮሉሽን የጀመረው? ወይኔ ጉዴ ወይ ጉድ ነው። አንተ እኮ ጎዳና እያለ ደና መጋኛ በጥፊ ብሎታል ማለት ነው። አንተ የጎዳና መጋኛ ቀላል እንዳይመስልህ። ግን የኔ አባት እንትን እንደ ኮሮና እንዳይተላለፍብንና እኛም በሽተኛ እንደነ ጤነኛ መስለው ነው ራስህ ጭንቅላት ላይ አልደረሰም እንጂ እኮ አንተም ወረድ ያለብህ መጥቷል። ኧረ በጻነ ቂርቆስ አሁን ምን እያደረገን? ሶምሶማ ነው? ስፖርት ነው? ምንድን ነው? እንዲህ ደግሞ እኮ እግሯን ወደ ላይ ታደርጋለች ደህና እግር እንዳላት ወስፌ። ግን ይኸውልህ ሴጣን ሊሆን ስለሚችል ቀስ ብለን ሹክክ ብለን ያዝ። እሺ ይሻላል ይሻላል ብለህ ነው እኮ አንተ እግሯስ በዛ በኩል ቀስ ብለህ አንተ በዚህ ቦቸራ አንዴ ላቀስቀስ። ምኑንም ተቀዘቅዘው የፈላው እንደኔ መሽ ቀዝቅዞ ያቅልና ነው አንተ። ሀኒቹ ስለ ህይወት ሳስብ ምን እንደሚሰማኝ ታውቂያለሽ? ምንድን ነው የሚሰማሽ? በቃ ያልተኖረ ልጅነት ነው ትዝ የሚለኝ። ምን ያልተኖረ ልጅነት ነው ያልሽው? አዎ። እንዴት እንደዛ አልሽ? በቃ እንደ ልጅ ቦርቄ ተጫውቼ ሳላልፍ ፍቅር የሚሉት ነገር ውስጥ ስርስር አድርጎ ነው ያስቀረኝ። አይሄዊ ፍቅር የሚባለው ነገር ወደ አንቺ ጎራ ያለው እኮ እድገትሽን ጨርሰሽ ልጅነትሽን ስለሸኘልሽ ነው። እና አሁን ትልቅ ሆነናል እያልሽኝ ነው? አዋ ወጣት የነብር ጣት ሆነናል። እባክሽ ነው ልጅነት ያለቀቀኝ። ቆይ ሄዊ ያልነገርሽኝ የተፈጠረ ነገር አለ እንዴ? በሚኪ በኩል አረፍኩ ስል በአቡሻ በኩል ደግሞ ችግር መጣብኝ። የምን ችግር? ሄለን አቡሽ ከኔ ጋር ባለው ነገር ኮንፈርት አልሰጣት። ለምን? የኔ ፔር ብሎ የሚጠራውን ነገር እኔ አልፈልገውም። እሱ ደግሞ ተው ሲባል አልሰማም አለ። እንዴ አቡሻ ስቲል ላንቺ ስሜት አለው እንዴ? በሱ እንኳን እርግጠኛ መሆን አልችልም፣ ግን ደግሞ ለኔ ከእህትነት የተለየ ስሜት ይኖረዋል ብዬ አላስብም። እንዴት አልሽ? ምክንያቱም ለኔ ሌላ ስሜት ቢኖረው ኖሮ ሄለንን አያፈቅራትም ነበር። አሁንስ ቢሆን ሄለን እንደሚያፈቅራት በምን እርግጠኛ ሆንሽ? ከሷ ጋር ከሆነ በኋላ በጣም ደስተኛ ሆኗል። ሌላስ? ሌላው ቢቀር እንኳን አሁን እንኳን ሲጣሉ በጣም ደብሮታል እና በዚህ ምክንያቶች መገመት ይቻላል። በቃ አዎ በቃ። ግን ምን አስበሽ ነው? አይ ምንም። ሀኒቹ የሆነ ነገር እንዳሰብሽ ሁኔታሽ ያስታውቃል።
አይ ያኔ ላንቺ የነበረው ስሜት ትዝ ብሎኝ ነው። ቢሆንም አሁን ላይ እኔ የሚኪ ፍቅረኛ ነኝ። እሱን አመነ ማለት እኮ ፍቅርሽ ከውስጡ ተነቅሎ ወጥቷል ማለት አይደለም እንዴ? እና አሁንም ያፈቅርሻል እያልሽኝ ነው? እሱን እንግዲህ የሚያውቀው አቡሽ ብቻ ነው። ደግሞ በሄለን ቦታ መሆኔ ስታዩ የተሰማት ነገር ልክ ነው። እሷማ እኮ ትክክል ናት። ግን እኔ ደጋግሜ ተው ብለውም እሱ ግን ሊሰማኝ አልቻለም። ምንድን ነው የሚልሽ? በቃ እሱ የኔ ፒያር ማለቴን አላቆምም ይላል። እሷ ደግሞ በዛ በኩል ለእኔ ያለህን ትክክለኛ ስሜት ካላሳየኸኝ የኔ እናንተ ነገር አብቅቶለታል ትላለች። እኔ እኮ በመሀል ቤት ግራ ገባኝ። አይ ቲንክ አንቺ የምትቀርቢበት መንገድ ሄለንም እንድትቀበሉ ይፈልጋል መሰለኝ። ችግሩ እኮ እሱ ነው። ቆይ ግን አሁን አይነጋገሩም እንዴ? መነጋገርማ ይነጋገራሉ፣ ግን በቃ የሆነ ደስ የማይል ሙድ ውስጥ ናቸው። ለማንኛውም አንቺ ተረጋጊ፣ ሁሉንም ነገር እናስተካክለዋለን። እንዴት አድርገን ነው የምናስተካክለው? ያው ካሰብንበት የሆነ መንገድ አናጣ። በሉ አሁን ማውራት ትላለች። ቀጥና እንጂ አይ እኛማ ድንገት ስናልፍ አይተን ምንም አይደለም። ለመቀኝነት ነው የመጣችሁት? ስለምን መቀኝነት ነው የምታወራው? ገና ለገና ይሄ ልጅ ቦታራ እውነቴን ነው ስፖርት ሰራ፣ ተለወጠ፣ አደገ፣ ሽንቅጥ አለ ብላችሁ መቀኝነት አይደል? ተንከሲሶች ድሮም እኮ ሸንቃጣ ነሽ። አምሮብሽ አቅም ነው ይኸው ላንተ ቀይ መስል እረፍ። እኔ የምለው ግን ግራ እያገባኝ ነው። ግን እኔ የምልህ ግን እንደ ደከመህ አህያ በጠራራ ፀሐይ ምንድን ነው እዚህ የሚያንከባልልህ? ይኸውላችሁ ይሄ እኮ ነው ችግሩ። የስፖርት ጠቀሜታን እንኳን ሳታውቁ ነው 12ኛ ክፍል ደረስን የምትሉት። ኧረ ቦቸራ አንጀቴን አትጥባው። ለምን እንደመስራት እንደጀመርክ ብቻ ንገረን። ይኸውላችሁ ስፖርት በጣም ጠቃሚ ነገር ነው። ከብዙ በሽታዎች ራስን ትከላከላለህ። እንደኔ ሸንቀጥ ያለ አቋም እንዲኖርህ ያደርጋል። እሺ ሌላስ? ሌላው ደግሞ ምንድነው ብዙ አይነት በሽታዎች አሉ። ዓለም ላይ በጣም ብዙ አይነት በሽታዎች አሉ። እነሱን መከላከያ መንገድ ነው ወታደር ብለው። በእውነት በጣም አንተ ዶክተር ቦቼ እስቲ ከምን በሽታ እንደሚያጠቃን እንደሚከላከለን አስረዳን። ሌላው ደግሞ ምንድነው ከኮሌስትሮልም ይከላከላል። አቤት ውቀት። እሺ ሌላስ? ሌላ ከደም ብዛት ይከላከላል። አንተ እኮ አልገባ ያለ አንድ ነገር አለ። አንተ ብትሞት ስፖርትም ሰራ አልሰራ፣ ተናደድክ አልተናደድክ፣ አንተ ደም ግፊት አይደርስብህም። ታዲያ እኔ ምንድን ነው የሚይዘኝ? ሴት ብዛት። አንቺ ጤዚዛ ግን ይኸውልሽ ደግሞ እንደዚህ በካራቴ አፍንጫሽን ብዬ እንዳልገላግልሽ። አቤል ነኝ፣ ተረጋጊ። ይቅርታ፣ ሌላ ሰው መስለኸኝ ነው። ስሜትሽ ጥሩ አይደለም። ቆይ የተፈጠረ ችግር አለ እንዴ? አይ ምንም የለም። ያው ታውቅ አይደለ መንገድ ላይ እየጠበቁ የሚደበድቡኝ፣ እሱ ትንሽ ረብሾኛል። በቃ እሺ፣ አንቺ ብቻ ተረጋጊ። እነሱ ላይ ተከታትለን እንደርስባቸዋለን። ተስፋ አደርጋለሁ። ግን እንዴት አገኘህ? ምን ነው ቃላችን ረሳሽው እንዴ? እሱማ አልረሳሁት። ታዲያ ምንድን ነው ነገሩ? ያው ከኔ ጋር ባለ ግንኙነት እህት ደስተኛ አይደለች። አሁንም እሱ ላይ ነሽ እንዴ? እንዴ አንተ ረስተኸው ነው? አዎ ረስቼዋለሁ። ቆይ እንዴት ረሳኸው? እህቴን በደንብ ነው ማውቃት። ነገር ይዛ ብዙም አትቆይም። አይመስለኝም። እንዴት? አይ ምንም። ያለችሽ ነገር አለ እንዴ? እኔ በወንድምና እህት መሀል መግባት አልፈልግም። ያ ማለት ያለችሽ ነገር አለ ማለት ነው? ምንም የለም። ይልቅ ድጋሚ አይታል ሌላ ችግር ሳይፈጠር ብንሄድ አይሻልም? እሺ እሱ ጥሩ ሀሳብ ነው። በቃ እቺ ልጅ አልፋ ልቀመጥም አለች አይደል? ቆይ ለዲብ ነግሬ ልኳን ነው የሚያስገባት። ሄሌኔ ፍቅር፣ ትልቅ ችግር ተፈጥሯል። የምን ችግር? ይኸውልህ ዴቭ፣ ያቺ ጸጋ የተባለች ሴጣን እጇን ከወንድሜ ላይ በፍጹም ልታነሳ አልቻለች። የምርሽን ነው? አዎ የምሬን ነው። የት አይተሻት? ይኸው መንገድ ለመንገድ እየተጓተቱ ነው። ቆያን ሁላ ማስጠንቀቂያ ስትናት እንዴት እንደዚህ አይነት ነገር ታደርጋለች? አትገርምም? ይኸውልህ ዴቭ፣ ለማንኛውም አሁኑኑ በአስቸኳይ ና። እንዴ ለምን? ፓኒሽ እንድታረጋት እፈልጋለሁ። ፓኒሽ ነው ያልሽው? እንዴ ያው ፓኒሽመንት ያስፈልጋታል። ስለዚህ ይኸውልህ ዴቭ፣ በአስቸኳይ ና። እሺ እመጣለሁ። ግን ቆይ የት ነው የምመጣው?
ይኸውልህ አሁን እየተከታተልኳቸው ስለሆነ ከወንድሜ ጋር ስትለያይ ነግርክና በአስቸኳይ ትመጣለህ። እሺ? ግን የኔ ፍቅር ይሄ ነገር ኢምጂ ብቻ ጸጋን ፈርተዋት እንዳይሆን። እንደማልፈራትማ ባለፈው ማስጠንቀቂያ ሰጣት አይተሻል። እሱማ ታዲያ ለዚህ አይደል እንዴ አሁን ማስፈራራቱን ከፍ አድርገን ቅጥቅጥ እንታረጋት የምፈልገው። ግን እኮ የኔ ፍቅር ሰው መደብደብ ወንጀል ነው አይደል? አይ ካን ቢሊቭ ዚስ። ብቻ ፍርሃትህን በወንጀል ልታሳብብ እንዳይሆን። አረ በጭራሽ አልፈራሁም። እንደውም ቦታውን ቴክስት አድርጊልኝ፣ አሁኑን እመጣለሁ። ዩ አር ማይ ነምበር 1 ሂሮ። ውድድ ነው እሺ የማደርግህ። በቃ ቴክስት አደርግልሃለሁ። እሺ ደግሞ እደውልልሃለሁ። እኔም ውድድ ነው የማደርግሽ። በቃ አሁን ስልኩን መዝጋት አለብኝ። እሺ እቺን ሰይጣንማ በዴቭ ሲጥ ካላስደረኳት እኔ ሶሲ አይደለሁ። ግን እኔ ኮሌስትሮል የሚለው ማን ነገረ? ገንዬ ወይኔ አምልጥ። ወይኔ አንተ ልጅ ከሷ ልጅ እራቅ። እንዲያረቅም ለምንድን ነው የምርቀው? እንዴ እሷ እኮ የዳይሬክተሩ ልጅ ነች። እናቱ ከዛ ጦስ ትሆንባለች። ያንተ ጦስ ደግሞ ለኛ ጦስ ይሆናል። ለኛ ጦስ ይሆናል። ተባረርን ማለት ነው። ገባን እንዴ? ምንድን ነው እናንተ ልጅ ምን አድርገን የምትሉኝ እንዴ? እሷ እኮ እህቴ ነች። እንዴት ነው የምርቃት? አርቅም እራቃት። አርቅም። ይኸውልህ ስማ፣ እናንተ ገና ወንዶች ስትባሉ ሴት ልጅ የሆነ ወንድ ቀረባት ማለት አእምሯችሁ ላይ ሌላ ነገር ነው የሚመጣው። ይኸውላችሁ በወንድምና በእህትነት መቀራረብ እንደሚቻል ለአንጎላችሁ ንገሩት እንጂ አንጎል ይፍረስ። የማን ያንተ ፍርስ ይበል። የኛ ሁለታችን ከሚፈርስ ያንተ ድብን ይበል። እኛም አንጀታችን እርፍ ይላል። አሁን ግን ስጠረጥር ምቀኝነት ቀንታችሁ ብኛል አይደለም? በማ ባንተ ይኸውልህ ሴቱ ሁሉ ቦቼ ሆነ፣ እዛም ቦቼ ሆነ፣ እዚህም ቦቼ ሆነ፣ አደባባዩ እንዳለ ቦቼ ሆነ። ቅናት አንጀታችሁን ቅጥል እርር አደረጋችሁ። ምን ትሆኑ? ሲጀምር እኮ ጥፋተኞቹ እኛ ነን። እኔ ነኝ እና በሰው እኔ ነኝ ጥፋተኛው። ወሰርነ እዛ ሴት ማሳ ውስጥ ወስደን ዘፈቅነ። ምን እንደምታረግ ግራ ገባ። ብታይ አይነ አዋጅ ሆነብህ። ይሄ ስምንተኛው። እሺ አሁን የመጨረሻ ማስጠንቀቂያ ልንገርህ። የምን ማስጠንቀቂያ? ከሷ ልጅ ትርቃለህ ወይ አርቅ? አርቅም እህቴ ስለሆነች እንዴት ነው የምርቃት እንዴ? ካራክ ደግሞ እኛ እርቃለሁ። ይኸውላችሁ ስምንተኛው ሺህ ግን እንደደረሰ አሁን ገና ግልጥ ተብሎ ታየ። እንዴት? ወንድም በወንድሙ ላይ ይነሳል ይላል መጽሐፉ። እኔ የምልህ ቦቼ ትርታስ ደህና ነች? ሰሞኑን እኮ ትንሽ ስራ ባዚ ያደረገኝና አላገኘኋትም። ለነገሩ ገኒ እያለች እንዴት ትርተው ትዝ ትሏለች? ትርተው ይሏለች። እኛ ነን ጥፋተኛ። ይኸው ማሳው እኮ ነው። እዛ ማሳ ውስጥ ወይ ምረጥ ገኒ ጋር ተው። እንዴ አልተውም እንዴ በገኒማ እንዳትመጡብኝ። እሺ ቦቼ ገኒ ማትወት እኮ ደግሞ እኛ እንተዋለን። ምን ስለሆንክ ነው የምትወኝ? ስማ ይኸውልህ የሰው የራሱ ጉድፍ አይታየው ማለት ይሄ ነው። መጀመሪያ የራስን ጉድለት ወቅሽ። ምንድን ነው የኔ ጉድለት? ይኸውልህ መጀመሪያ ያንተ ትርትር እንድትታረቅ ከፈለክ ከፒያራችን መራቅ ነው። አንድ መፍትሄ አልችል ብለህ እዚህኛ ላይ የመጣት ደንፋሽ የራስህ ቁስል ይታይ። ቦቼ ተው መስመር አትለፍ። እና የራሱን ፍቅረኛ አንተን ሳይል እኔን ጉድለት ለምን ይናገረኛል? መጀመሪያ እስኪ አንተ ለፍቅረኛ ሰው ሁንላት እስኪ። እንዴ እውነቴን እኮ ነው። ኧረ ቦቼ ረፍተው። መቼስ በቅርቡ ስለመጣ እኔ መቼም አታውቀኝ። ድሮ የሩቅ ሰው ሩቅ ነው። እሺ ኧረ ቦቼ እንዴት እንደዚህ አይነት ንግግር ትናገረዋለህ? እኔ እኮ የተቀላለድን መስሎኝ ነው። አስከፎት ነው። እንዴት እንደዚህ አይነት ቀልድ ትቀልዳለህ? አንተ ያራዳ ልጅ አይደለን? በእንደዚህ አይነት ነገር እንዴት ይቀለዳል? በቃ እንጂ ይቅርታ ጠይቀዋለሁ። በእናትህ ይኸውልህ ዝም ብለህ አንድ ነገር ስማኝሽ። ምንድነው? ይኸውልህ ለትንሽ ጊዜ እኔም ሆነ አቡሽ አጠገብ እንዳትደርስ እሺ? ሚኪ ወንድሜ ይቅርታ እየጠየቅኳቸው። በቃ ተወኝ። የምነግርህን ነገር ብቻ አዳምጠኝ። ብቻ እዚህ ሰፈሪ ድረስ መተህ የምትጠብቀው እኔም ፊዮሪ እንዳይሆን። ተሳስተሻል። ወንድሜን እየጠበቅኩ። ታዲያ የት አለ ወንድምህ? እየመጣ። ይመች። መልካም የመጠበቅ ጊዜ። አንቺን ነበር እየጠበቅኩ የነበረው ብልሽስ? አልከኝ ነው አምልህ። አቦ በቃ አንቺን ነበር እየጠበቅኩ የነበረው። እኔ ጠብቀኝ ብያለሁ። ኧረ ቀስ ሰከን በይ። ባልልስ ምን እንዳታመጣ ወላጅ እንዲህ ማለት ነበር። እሺ አስኩና የምር ግን ፊዮሪ ሳይሽ ምን እንደምትመስኝ ታውቂያለሽ? ምን እንደምመስልህ?
ሴት ወንድሜ ነው የምትመስይ አይደል? ምን ነው ደበረሽ? ለምን እንደሚደብረኝ ምናልባት ከኔ ፎንቃ ምናምን ሳይገባልሽ አይቀርማ። እንዴት አወቅ ቅዱስ? ሆነሽ ነው ቅዱስ እኮ ነው። ቅዱስ ከኔ ከፊዮሪ ጋር ትሳፈጥ ብዬክ ነበር። ፊዮሪ ይሄ ተግባርሽ ዋጋ ያስከፈልሽ። ስልቻ ቀልቀሎ ቀልቀሎ ስልቻ ጉራ ብቻ ጉረኛ። ይኸውልሽ እሱን አስሬ ስገርፍሽ ታወሪያለሽ። እሺ ዴቭ ቆይ እስኪ ምን ሆነ ነው? ተረጋግተን ንገር። ይቺ ሶሲ ልታሳብደኝ ነው። ደግሞ ምን ብላል? ናና ጸጋን ደብድብልኝ እኮ ነው የምትለው። እንዴት ሰው ከጸጋ ጋር ይደባደባል? ማለት ያው ሴት ስለሆነች ነው። እሺ ቆይ አንተ ምን አልክ? እኔማ እሺ ነው። ምን አማራጭ አለኝ? ምን እንዴ እብደት ይሉታል ይሄ ነው በቃ። እሺ በእኔ ቦታ ብትሆን ምንድን ነው የምታደርገው? ምን ማድረግ ነበረብኝ? እርግጥ እኮ ነው የገጠመ ነገር ትንሽ ከበድ ይላል እኮ። እኔም እኮ ልጅ አይደለም እኮ አማክረኝ አልኩ። እርፍ። እኔ ደግሞ ምንድን ነው የማማክረው? ያው እኔ እንጃ ብቻ እርዳኝ። አሃ ብቻ ለአንተ ተደርቤ ጸጋ እንድደበድባት አልፈለክም ማለት? እሱ አይደለም ብሩኬ። እሺ ምንድን ነው? ብቻ አላቅም። የሆነ መላ ፈልግልኝ ከዚህ ችግር የሚያወጣ መላ። ምን አይነት መላ? አላቅም። ብቻ ምንም ይሁን ምን የሆነ መላ ፈልግልኝ። ምጥ ይዞ አያውቅም። ምጥ እኮ ነው የሆነችብኝ። ለነገሩ አንተ እንዴት ምጥ ይዛል? ተጨንቃ አታውቅም? ቆይሽ ትንሽ አሰብ ብላ አድርግና ከመጣልኝ እነግርሃለሁ። እኔ አንድ ሀሳብ መጣልኝ። ምን አይነት ሀሳብ? ሶሲ ፌንት እየነቀለች አንዴ ሁሌ የሚሸውደኝ። እሺ ለምን እኔ ፌንት ነቅዬ አልሸውዳትም? ኧረ እባክህ የምር እኔ ባኮራኝ። አባቶቻችን ምን ይላሉ መሰለህ? ከአህያ ጋር የዋለች ጊደር ፈስተምራ ትገባለች ይላል። ፈስቼው በተገዳገልኩኝ። የምሬን እኮ ነው ብሩኬ፣ ጨንቆኛል። በነገራችን ላይ ያመጣው ሀሳብ እኮ መጥፎ ሆኖ አይደለም፣ ግን ትንሽ ሞዲፋይ እናድርጋት። እንዴት አድርገን? ምን መሰለህ አንቺ ማለት ለኔ በአይን ተለኩሰሽ በልቤ በራሽ መቼም አታጨልቅሽ። አንቺ ማለት ለኔ ከማለዳ ፀሐይ ብርሃንን ፈንጣቂ ከውቧ ጨረቃ ምሽትን አድማቂ ከሚያበሩት ኮከቦች ነሽ ሁሌ የምትደምቂ። አንቺ ማለት ለኔ ከልቤ ላይ ውለሽ ከልቤ የምታድሪ የውስጤ ንግስቷ አንቺ ብቻ ኑሪ። እንዴ አያ ቆይ መግጠም ጀምረህ ነው እንዴ? ግጥሙስ እንኳን እኔ አይደለም እንዲሁ ፌስቡክ ላይ ሲንሸራሸር አገኘሁት። ደስ የሚል ግጥም ነው። ወደድሽው? በጣም እኔ ሳነበው በቃ ስሜቴን ይገልጽልኛል ብዬ ስላሰብኩ ነው ሸምድጄ ያልኩልሽ። ደስ ይላል። ቤዚ ምን ነው ዝም አልሽ? ኧረ ዝም አላልኩም፣ ግን ሙገሳው ትንሽ አልበዛብኝም? አረ እንደውም ያንስብሻል። እዚህ ምን ትሰራለህ? ብታይ የሆነ ማዛ ጠራኝና መጣሁ። ምን አይነት ማዛ? በአፍንጫ የሚሸተት እኮ አይደለም። እና ምን አይነት ነው? በልብ የሚሰማ። በልብ? አዎ ቤዚ በልብ። የምር ግን ደስ የሚል ግጥም ነው ያመጣህልኝ። በቃ ቤዚ እንዲህ ደስ ካለሽማ ወደፊት የሰው ሳይሆን የራሴን ጽፌ እመጣልሻለሁ። እንዴ ትችላለህ እንዴ? በፍቅር ሆነሽ ስትሞክሪ እኮ የማይሳካ ነገር የለም። ለነገሩ ልክ ነህ ቤዚ። ውድድ ነው እሺ ማድረግሽ? እኔም ውድድ ነው ማድረግ። ምን ነው ቤዚ ጨነቀሽ ትመስያለሽ? አይ እዚህ ካንተ ጋር ሳወራ እኮ ሰው አይቶ ለማሚ እንዳይነግራት ፈርቼ ነው። እንደሱ እንዳሰብሽ ገብቶኛል። ይቅርታ እሺ ያሬድ። አረ ቤዚ ጣጣ የለውም። በቃ ደግሞ አንቺ መፈርት የማይሰጥሽ ከሆነ እኔ እሄዳለሁ። እሺ ስለ ግጥሙ ደግሞ አመሰግናለሁ። ችግር የለውም። እሺ ማለት ይቻላል። እሺ ቤዚ ለበሽታ ሁሉ መድኃኒት ተገኝቶ ናፍቆት ብቻ ቀረ መድኃኒቱ ቀርቶ። ደግሞ ስሚ ቤዚ በየደቂቃው ነሽ የምናፍቂኝ።
እኔ ስልክል በየደቂቃው ምትናፍቀኝ። ማን ነው በየደቂቃው የሚናፍቅሽ? ስማን ሁሉም ፍስቅዱስ ቹቻ ምንድነው? በድንጋጤ ሊደፊኝ ነው እንዴ? ቆይ ያሬድ ዘፍኖልሽ ሄደ እንዴ? የዛሬው እንኳን ዘፈን አይደለም። ይሄ ቀስቴ የሚባል ሰውዬ ግን እችን ላይፍ ሲያሳየኝ ጨጓራዬ ቅጥል አድርጎ ሊደፋኝ እኮ ነው። ያው እንግዲህ ሰው ባለው ነው። እሱስ እውነትሽን ነው። ቀስቴ ያለው ነገር ቢኖር ወኔውና ወንዳ ወንድነቱ ብቻ ነው። እንግዲህ በሱ ነው የሚያስበው። መቻል ነው፣ ምን ይደረጋል። ይሄ ልጅ ግን ምን እንደማደርገው አላውቅም። የምር ቤዚቲ ያሬዶ ግን ፍቅር ያውቅበታል። በጣም ነው ጽናቴን እየተፈታተነኝ ያለው። እሱ እኮ ይገባኛል ቤዚቲ። እሱን ሳገኘው እኮ ደስታ ይሰማኛል። ግን ደግሞ ከተለያየን በኋላ ብቻዬን ስሆን ቤት ገብቼ ማሚን ሳገኛት የውስጤን መውቀስ አልቻልኩት። ቆይ ማሚ ታነሳብሻለች? እንዲያው ነው በቀጥታ አታነሳም፣ ግን ደግሞ የሆነ ነገር ትለኛለች። ለምሳሌ ምን? ትምህርት እንዴት ነው? ውሎሽ እንዴት ነው? እስቲ ውሎሽን ንገሪኝ ስትለኝ የምናገረው ነገር ይጠፋኛል። ከዛ ራሴን በጣም ወቅሳለሁ። እሱም ቢሆን እኮ ወዶ አይደለም። እሱማ እኮ ይገባኛል። ለማንኛውም አንቺ ተረጋግሺ። ለሁሉም ነገር ፈጣሪ መፍትሄ አለው። ተስፋ አድርጋለሁ። እኔ ምልሽ ስለ ጸጋ መረጃ አገኘሽ እንዴ? አዎ ከሞላ ፌስታሉ የተወሰነ መረጃ አግኝቻለሁ። ጠቃሚ ነገር ነው ይመስለኛል ቤዚቲ። በጣም አሪፍ። እና ምንድነው ንገሪኛ። እሱን እየሄድን እነግርሻለሁ። እሺ ብሩኬ ወይዲ ግን ይሳካልን ይመስላል። ኧረ በደንብ ይሳካል። ብቻ በእኔ ተማመንሽ። አልደውላለች እኮ ትታየን እንዴ? ማ ሶሲ? በፍጹም አታደርገው። ሶሲ ነች አንድ ነገር አስባ የምትተው። ኧረ እኔ አይመስለኝም። ሳትደውል ቀረች። እስኪ ተረጋጋ፣ አትቸኩል። ሄሎ ማይ ላቭ፣ በቃ አሁን ከወንድሜ ጋር ተለያይታለች። እሺ ሀሪያ፣ በቃ ቶሎ ና። ሶሲ ብሩኬ ነኝ፣ ዴቭ አይደለሁም። ዴቭስ? ይኸውልሽ ሶሲ፣ አሁን የምነግርሽን ነገር ምንም ሳትደነግጪ ትሰሚኛለሽ? እሺ? ምን ሳትደነግጪ ማለት ምን ማለት ነው? ዴቭማ ማይ ላቭ ጠርታኛለች። ከዛ በፍጥነት መሄድ አለብኝ ብሎ ሲሮጥ፣ የኔ ዴቭ ሲሮጥ ምን? ብሩኬ ንገረኝ እንጂ የኔ ዴቭ ሲሮጥ ምን ሆነ? በቃ የሆነ አክሲደንት ገጠመውና ፌንት ሰራ። ወይኔ ጉዴ! ወይኔ ሶሲ! ወይኔ ጉዴ! በእኔ ጥርስ ዴቭን ገደልኩት! ወይኔ ጉዴ! ዴቭን ገደልኩት! ኧረ አልሞተም። ለጊዜው ፌንት ብቻ ነው የነቀለው። ዴቭ አሁን እንዴት ነው? በእናትህ የገጨው መኪና አስተያዘ? የገጨው እኮ መኪና አይደለም። እና ታዲያ ምንድን ነው? ብስክሌት እኮ ነው። ባይስክል ማለት ነው? አዎ ባይስክል እኮ ቱ ዊል ድራይቭ። አዎ ባለ ሁለት እግር ተሽከርካሪ። አየህ አይደለ ብሩኬ፣ ዴቭ እንደዚህ ዝም ብሎ ፌንት የነቀለው ለምን እንደሆነ ታውቃለህ? ለምንድን ነው? እኔ ስፖርት ስራ ስለው እምቢ ስላለኝና ልፍስፍስ ስለሆነ። ይኸውልሽ ሶሲ፣ አሁን በቃ ከፌንት እየነቃ ነው። እሺ አሁን የት ናችሁ? የት ልምጣ? ኦኬ አወኩት። በቃ እሺ መጣሁ። በእናትህ አብረህ ሁን። እሺ መጣሁ። በቃ መጣሁ። ወይኔ ዴቭ ምን ተፈጥሮ ነው? አስጠበቅሽኝ እኮ መቅድዬ። በጣም ይቅርታ። ወደ አንቺ እየመጣሁ እኮ መንገድ ላይ ሆነ ሰው አግኝቼ ነው። መቼም ዙፋንሽም መሆን አለበት። ወይ ዙፋኔ! ምን ነው? የእሱና የኔ ነገር እኮ በቃ የተቋጨ ታሪክ ሆኗል። እኔማ እኮ ሌላ ሰው ማንን አግኝተሽ ትቆያለሽ ብዬ እኮ ነው። እባክሽ ያዝቅ ቅዱስን ነው። ወይኔ እሱ ልጅ ግን ምን ነው ብታይ፣ ባለፈው ለቾምቤ ተደርቤ እንደዛ በጥፊ እንዳልመታሁት ከፍቶኝ የሆነ ድንጋይ ላይ ቁጭ ብዬ አግኝቶኝ እንዴት ትሪት እንዳደረገኝ ብታይ አይደል? የምር ፊዮሪ ብታይ፣ እንደዛ ትሪት ሲያደርገኝ በጣም ነው የጥፋተኝነት ስሜት የተሰማኝ። ለምን ጥፋተኝነት ተሰማሽ? የገዛ ድርጊቴ ነው። የምር ግን የሆነ ቀን አግኝቼ ይቅርታ ብጠይቀው ደስ ይለኛል።
ወይ መቅዲ ደግሞ አታካብጂ። አይ አንቺ እኮ ስላላየሽው ነው። ቆይ ይሄን ያህል ምን ቢልሽ ነው? የተለየ ነገር እንኳን ምንም አላለኝም፣ ግን እንደ ታናሽ እህታዬ በጣም ትሪት ሲያደርገኝ ነበር። ፍቅረኛውን ስለመሰልሽ ነው። የምርሽን ነው? አዎ የምሬን ነው። እንዴ ቆይ ፍቅረኛ እያለው ነው እንዴ ካንቺ ጋር የሚሆነው? ከኔ ጋር እኮ ምንም አይነት ግንኙነት የለንም። እሱንማ አውቃለሁ፣ ግን ያው ምንም ቢሆን ሴቶች አይደለን ደስ አይለንም ብዬ እኮ ነው። በህይወት የለችም። ማ? ፍቅረኛው። የምርሽን ነው ፊዮሪ? አዎ የምሬን ነው። ባይገርምሽ ባለፈው በጥፊ ስመችው ምትሽን ሳይሆን አንቺን ሲያይሽ ፍቅረኛው መስለሹ በጣም ሲረበሽ ነበር። ወይኔ በእናትሽ ሲያሳዝን። በጣም ለዚህ ነው ማለት ነው ቶሎ ተናዳጅ የሆነው? ለዛ ይመስለኛል። ግን ለምን ነበር እንገናኛልሽ? እኔማ ሁሌ ለብሶት እየጠራው ከማደርቀሽ ዛሬ ለምን ጠርቼሽ አልጋብዝሽም ብዬ እኮ ነው። እንዴ ይሄማ በጣም የሚደገፍ ሀሳብ ነው። ስለዚህ ኒዳ በደስታ ብሩኬ መጣች። ሊድ ፌንት ልንቀል። ኧረ ንገረኝ። አንተ እስኪ ተረጋጋ እንዴ። የሶሲን አይ ኮፒ ልትሆንብኝ? ምን ላድርግ? እንድታምነን ብዬ እኮ ነው። ስማ ተረጋጋ። ይኸውልህ እኔ እኮ በስልክ እየነቃ እንደሆነ ነግሬያታለሁ። ስለዚህ አንተ ብቻ እንደተገጨ ሰው አክት አድርገሽ። እሺ እንዴት አድርጌ? ወይ ባይላ ቃስት እንዴ መንጣጣ ውስጥ ነው የገባሁት። ቆይ አንተ እንዳመመው ሰው ማስመሰል አልችልም። እሺ እንዴት አድርጌ? የራስህ ጉዳይ። እሺ እንደውም ራሷን ጠይቃት። አሪፍ ሀሳብ። እንደውም ስመጣ ጠይቃታለሁ። አንተ ያማል እንዴ? ሶሲ ላይ ለመተወን ሶሲ ልጠይቃት ነው? ወይኔ እንደዛ አይነት ነገር እኮ ስለማልችልበት ነው። እሺ ምን ነገር አድርገ? ይኸውልህ ለማንኛውም እየመጣች ነው፣ ተዘጋጅሽ። እሺ ምን ላድርግ? እሺ ተስተካከል። ወይኔ ጉዴ ፈላ። የልጅ አስበላኝ። ወይላ እኔ ልታመምልህ፣ እኔ ላቀስትልህ። ቆይ አሁን ደህና አይደለህም እንዴ? ኧረ ህመሙን አልቻልኩትም። እሺ የቱ ጋር ነው እያመመ ያለው? እዚህ ጋር። ምን ሆናችሁ ነው የምትጮት? ደንግጬ እኮ ነው። ለማንኛውም ተረጋጊ። ብሩኬ ቆይ ምን እያደረግህ ነው እዚህ ጋር ቁጭ ብለህ? በቃ ራይድ ጠርተን ወደ ሆስፒታል እንውሰደው እንጂ። ይኸውልሽ ለክፉ እኮ አይሰጥም ሶሲ። ብቻ ትንሽ ሲወድቅ የቂጡ ዋንጫ ወለቀና ትንሽ ለዛ ነው አመም ያደረገው። ማይ ላቭ የቂጥ ዋንጫ ወልቆ ነው እንዴ? ወልቆ ነበር ገባ እንዴ? ቂጥ ዋንጫ አለው እንዴ? እንክት አድርጎ ነው እንዴ? ኦ ማይ ጋድ! ቆይ ምን አይነት ዋንጫ ነው ያለው? ወይ ሶሲ፣ ቆይ ምን ብዬ ላስረዳሽ? የቻምፒዮንስ ሊግ ዋንጫ ልበልሽ? እሱ ደግሞ ሶሲ፣ ምን ብዬ ላስረዳሽ? በቃ የቂጡ ዋንጫ ነው አልኩሽ። ብሩኬ ስላልገባኝ እኮ ነው። በቃ ሶሲ ይኸውልሽ ቂጡ ላይ ያለው አጥንት ተጎድቶ ነው። አሃ አሁን እያመመህ ያለው የቂጥህን ዋንጫ በትክክል ስላላስገባልህ ነው ማለት ነው? አይ ሲገባ ትንሽ ያማል፣ ግን ገብቷል እኮ። ግን እኮ ያቃሰትክ ነው። አሁን እኮ ተውኩት፣ ትቼዋለሁ እኮ። ማይ ላቭ እርግጠኛ ነህ የቂጥህ ዋንጫ በትክክል ቦታው ላይ ገብቷል? አዎ ተመልከቱ፣ ያው በትክክል ቦታው ላይ እኮ ነው ያለው፣ ገብቷል። ተው ግን እርግጠኛ ነህ? ግን አሁን ደህና ነህ? በጣም እርግጠኛ ነኝ። በቃ እንሂድ አይደል? እንዴ ድጋሚ ቢያምህስ? አደጋ እኮ ደርሶብሃል። እውነት ወደ ሐኪም ቤት ነው መሄድ ያለብህ። እኔ ፍቅር በጣም ደህና ነኝ። በዛ ላይ ገብቷል አይደል ብሩኬ? ገብቷል ሶሲ፣ አትጨነቂ። ስለዚህ በቃ እንሂድ። ብሩኬ ልጅ አንድ ነገር በለው እንጂ ተጎድቶብኛል እኮ። አረ ሶሲ ተረጋጊ። ለክፉ እኮ የሚሰጥ አይደለም። ማይ ላቭ ዩ ሹር ደህና መሆንህ? አም ሹር ደህና ነኝ። በቃ እንሂድ። ቆይ እኔ ልያዝልህ እንዴ? ምኑ? የቂጥህን ዋንጫ። አረ እኔ ይዘዋለሁ። ተጠንቀቅ በእናትህ ድጋሚ እንዳይወልቅብህ። ደስ በደንብ ያዘው። ብሩክ አትይዝለትም? ምኑን? የቂጡን ዋንጫ። እሱ እኮ ይዞታል። ጉዴ። አይዞህ እሺ።
አታቡሽ አንተ ምን ሆነህ ነው? አንተ ስትዝናና ምናምን ነው እንጂ የሚያምርብህ እንደዚህ ቆዝመማ አይነፋም። ቆዝሜ ሳይሆን ብቻዬን መሆን ፈልጌ ነው። ኧረ በእናትህ ብቻዬን መሆን ፈልጌ ነው ይላል እንዴ? ፊትህ እኮ ሲታይ የሆነ ያደረ በዋቃ ነው የሚመስለው። ሚኪ በእናትህ እያስደበርከኝ ነው። በቃ ብቻዬን መሆን ፈልጋለሁ። ሂድልኝ። አልሄድም። ያኔ እኔ በደበረኝ ሰዓት ትተኸኝ ሄዳል። አብረኝ ሆነህ አንድ ያዛክኝ ደግሞ የቦቼን ነገር እያወቀው። ኧረ ሚኪ በእናትህ ሁለተኛ የሱ ልጅ ስም እንዳታነሳብኝ። አንተ ግን ታውቋለህ፣ ሊል እያመረርክ እኮ ነው። አዎ አመራለሁ። ቆይ የቦቻ መል እያወቅኸው ነው እንደዚህ የምታከብደው? እና የፈለገ ቢሆን እኮ ለጨዋታና ለቀልድ ቦታ አለው አይደል? ኧረ አዎ፣ ብታየው ግን በጣም እኮ ነው የሚያሳዝነው። እቤት ሲያላዝንብኝ ነው የሚያድረው። ቦቸራ? አዎ ቦቸራ። እባክህ የሌለ ወሬ እየፈጣጠርክ አታውራብኝ። ህፃኑን የሌለ ነገር እየፈጠርኩኝ አይደለም። ብታየው አንጀት ነው የሚበላው። በቃ ሚኪ ሁለተኛ የሱ ልጅ ስም ከጠራብኝ ህፃነ ቂርቆስን አስቀይመሃለሁ። ኧረ በቃ ቢስ በቃ ተረጋጋ። አልጠራብህም። ምን ሆነህ ነው? ሚኪ አንድ አቡሽን ብቻውን ላናግረው። ይኸውልህ አቡሽ፣ አሁን በሲሪየስ ሙድ እንድናወራ ነው የምፈልገው። ምንድን ነው? በቃ እኮ ከዚህ በኋላ እኛ ልጆች አይደለንም አይደል? አዎ። ስለዚህ ልክ እንደ አዋቂ ነገሮችን ተነጋግረን መፍታት አለብን። ምንድን ነው ተነጋግረን መፍታታው? ከዚህ በኋላ የኔ ፔር እያልክ እንድጠራኝ አልፈልግም። ይሄንን እኮ ባለፈው ነግረሽኛል አይደል? ስለዚህ ተረዳኛ። አልችልም። ቆይ ምንድን ነው የማትችለው? እኔ አንቺን ከዛ ውጪ መጥራት አልችልም። ይኸውልህ አቡሻ፣ እንደዚህ ግትር የምትል ከሆነ እኔ ከህይወት እወጣለሁ። እሺ? ላላናግር አጠገቤ ላልደርስ እገደዳለሁ። እንደሱ ማድረግ አትችይም። እንዴ? ቆይ ለምንድን ነው የማልችለው? ምክንያቱም ለኔ ስለማይገባኝ። አቡሽ በእናትህ ተረዳኝ። አንቺ ራሱ ለምን እኔን አትረጂኝም? ነው? አዎ ነው። እንደዛ ከሆነ እኔም የመጨረሻ ውሳኔን አሳውቅሃለሁ። የምን ውሳኔ? ከኔ ጋር ያለህን ጓደኝነት መቀጠል የምትፈልግ ከሆነ ከሄለን ጋር ያለህን ነገር አስተካክል። ያለበለዚያ ግን ከዚህ በኋላ አጠገቤ እንድትደርስ አልፈልግም። እንዴ ኔፒየር ምን ማለት ነው? አቡሽ በቃ ከዚህ በኋላ ኔፒየር አትበለኝ። ከቻልክ ያልኩህን ነገር አስተካክል። ያለበለዚያ ግን ሁለተኛ አጠገቤ ድርሽ እንዳትል እሺ? ቦቸራ በፍጹም እንደዚህ ማድረግ አልነበረብህም። እሺ እንዴ ፎንቄን ፈልጌ ነው እንዲያደረግኩት። እና ምን ሆነ ነው? አዳልጦኝ ነው። በቃ ያፉልም ታጣቂ አንዳች ነገር ወለም ይበል። እሺ እጅህን እግርን ወገብን ተሰበር። ይሄን ይኸውልህ ቀስቴም ቢሆን እንደዚህ ያበሳጨው ማለት አናትህን ብሎ ገላግሎ ይሄን ሬሳን እየሸኘን ነበር። ምን አለበት የሚወዱኝ ሰዎች ከማስቀይሙ ወደዛ በገላገለኝ ኖሮ። ውይ ቹቹሽ አድልሽ። ቆይ እሺ አሁን ምን አድርጊ ብለህ ነው እንደዚህ አናቴን የምታዞረው? እኔ እንጃ ግን ፎንቄ በቃ ጨነቀኝ። ማታ ምንም ባይኔ እንቅልፍ ሳይዞር ነው ያደርኩት። ቆይ ሚኪስ ምን አለ? እሱም የሌለ ተቀይሞ ነው። የምር ግንቦቼ በጣም ደባሪ ነገር ነው ያረከው። ፎንቄ በእናትሽ እንደዚህ ያልጸጸት ይነታብሽ እና ምን ላድርግ ቦቼ? አላቅም ግን በቃ የሆነ መላ ፈጥረሽ ከወንድሞቼ ጋር አስታርቂኝ። አለበለዚያ ምን ልታደርግ? እቺ ፈርም የተቀበልኳትን ልብስና ፌርሙዝ መልሼ ብስ ብዬ ነው የምጣፈው። ቆይ ደግሞ ወዴት ነው እብስ የምትለው? አላቅም ቦቸራ በጣም ከባድ ችግር እንዳለበት ታውቃለህ አይደለ? ያውም ግድንግድ ችግር ነው። ቆይ ምንድናቸው ችግሮች? ችኩልነት፣ ወረኛነት፣ ቀዝቃዣነት፣ ሴት ወዳድነት። በቃ ስለ ራሴ ባስብኩ ቁጥር ሁሉም ነገር እኔን የሚያበሳጨኝ ከውበቴ ውጪ። ውይ ቦቸራ ግን በዚህ ሁሉ ጭንቀት ውስጥ ማሉነ ግን ከመቀለድ ወደ ኋላ አትልም አይደል? ኧረ አልቀለድኩም። እና ምንድነው እንደዚህ ተጨንቀን እያለን ውበቴ ምናምን ብለህ መልክ የምትሰራው? እሱ እኮ ቀልድ አይደለም፣ እውነት እኮ ነው። አዝግ። ኧረ ፎንቄ፣ ኧረ አሁን እሺ ምን ላድርግ? ይኸውልህ ከተሳካልህ አንድ ነገር ሞክር። ምን? ሁለቱም እግር ላይ ሄደህ ማለት ድፍት ብለህ ወንድሞቼ ይቅርታ አድርጉልኝ፣ አጥፍቻለሁ፣ ተሰምቶኛል፣ እባካችሁ ይቅርታ አድርጉልኝ ብለህ ለምናቸው። የሚሰሙኝ ግን ይመስልሻል? መሞከሩ አይከፋም። እንደዛ ከሆነ በቃ ጥሩ። አንቺን በጸሎትሽ አስበኝ እሺ? ወዴት ነው? ሄጄ እግራቸው ስር ድፍት ልል ነው። ሂድና ተደፋ። እንደው ድፍት በል። በጸሎትሽ አስበኝ። እንደው ድፍት ያርግ። እንደው ከስተቱ የማይማር እድሜ ልኩን እጭ አበበ ይለኛል ደግሞ። ቅዱሴ እስካሁን ኩርፊያ አለቀቀህም እንዴ? ለምቦጭህን ጥለዋል። እኔ ቅዱስ አኩራፊ ሳልሆን ብድር ምላሽ። ባዶ ፍከራ ምን ያደርጋል? ወይ አድርገህ ማሳየት ነው። ሞኝሽን ፈልጊ። እኔ እዚህ ትምህርት ቤት ውስጥ ጫፍሽን አለፈሽ። ከፈለክ እንደባለፈው ተቀጣጥረን መፋለም እንችላለን።
ታይኛለሽ። አይቀጡ ቅጣት ቀጥቼሽ እግሬን ካላሳምኩሽ። ጉራ በኪሱ ነው ልበል? አሁን እርቦኛል። እሺ ቆቀር ጋብዘኝ። ስታይኝ የቴማሽን መስልሻል? ቅዱሴ ግን የምራቅ ሩፈኛል እንዴ? እንደ ዱዴ ምንድን ነው የምታለቃቅሰው? ይኸውልሽ ይሄ ሁሉ ነገር እኔን ለማበሳጨት ከሆነ ተሳስተሻል። አይሳካልሽ። አረ ቅዱሴ የምር እርቦኛል። ቁርስ ሳልበላ ነው ዛሬ ወጣሁት። እና እኔ ምን አገባኝ? ወይ አንደኛሽን የአባትሽን ስም በእኔ አስቀይሪያ። ፒስ። እሺ ፊዮሪ ቅዱሴ። አሁን እሳት ጋብዘኝ። ሀቦቺ ምን አይነት ማዘግ ነች? የኔ አባት በኔ እኮ እንደማጨክን አቅ ነበር። አላለችም። ይሁንሽ አዝግ ይሁን ካኩራፊ። እሺ በል ተነስ እንሂድ። እንዴት እንዴት ነው ያደረግ? ነሽ አይጠጋም። የትላንቱ ምክሬን የሰማሽኝ አይመስለኝም። ምናልባት ሰው የመርዳት ኔቸሬን ስለምወደው ይሆናላ። ያሬድ እውነቱን ነው። በጣም ግትር ነሽ። ምን ላድርግ? ተፈጥሮዬ ነው። እኔ ማናችሁም እርዳታ አያስፈልገኝም። ለምን ግን ህግ ማጥናት እንደምፈልግ ታውቂያለሽ? ማወቅ አልፈልግም። የግዴታ ደግሞ ማወቅ አለብሽ። ይሁንሽ ደረቅ በይሽ ልስማሽ። ፍትህ ያጡ የተበደሉ ምስኪኖችን መርዳት ስለምፈልግ ነው። ታዲያ ለምን ሄደሽ ምስኪኖቹን ሰብስበሽ አትረጃቸውም? እዚህ እኔ ጋር ምን ትሰሪያለሽ? አንዷ ምስኪን አንቺ ስለሆንሽ ነው ቤዛ። እኔ ግን ዝም ብዬ ሳስበው የሆነ የተዛባ ነገር አለብሽ። አዎ ምናልባት በተዛባ እይታ ካየሽኝ በደንብ። ለማንኛውም የደመረ የዛን ሰውዬ ስም አትጥሪብኝ። የፈጣሪ አለ። ይሄ ነገር ካሰብኩት በላይ በጣም ከባድ ነው። አቤት። እንዴት ነሽ ሙኒ? ደህና ነኝ። ለምን ደወልክ? ግልጽ እኮ ነው። ምኑ ነው ግልጽ የሆነው? ናፍቀሽኝ ነው የደወልኩልሽ። ቆይ አቤል፣ ለምንድን ነው ህይወቴ የምታከብድብኝ? ሙኒ ዛሬ እኮ ልደቴ ነው። እና ምን ይጠበስ? ትዝ ይልሻል? ለመጀመሪያ ጊዜ ልደቴን ያከበርሽልኝም ሰርፕራይዝ ያደረግሽኝም አንቺ ነበርሽ። እኔ አንተን ትዝታዎች ከጭንቅላቴ ፍቄ ስለወጣኋቸው ምንም ነገር ትዝ አይለኝም። አላምንሽም ሙኒ፣ ውሸትሽን ነው። አቤል ቆይ ከኔ ምንድን ነው የምትፈልገው? ከአንቺ ሳይሆን እኔ የምፈልገው አንቺ ነው። የኔና ያንተ ታሪክ እኮ አልቋል። መዝገቡ ተዘግቷል። አሁን ከልቤ ማፈቀረውና መወደው ምሳሳለች ሆምቤ የሚባል ፍቅረኛ አለኝ። አላምንሽም ቦኒ። እሱ መብት ነው፣ ግን እባክህ አቤል በቃ ከዚህ በኋላ እኔ አንተ መሆን አልችልም። ስለምንህ እርሳኝ በቃ። አንቺን መርሳት አልችልም። ቆይ ስንት ልንገርሽ? እሺ ቢያንስ ህይወቴን አትበጥብጠው። እኔ እኮ ልበጠብጥሽ አስቤ አይደለም። ለአንቺ ያለኝ ፍቅር ከአቅሜ በላይ ስለሆነብኝ ነው። እባክህ አቤል እንደምትለው ቅንጣት ታክል እንኳን ለእኔ ፍቅር ካለ ደስታዬን አትንጠቀኝ። እባክህ ተወኝ በቃ። እሺ እሞክራለሁ። ሸንኮራይ። አቤት ቦኒ። መልካም ልደት። ነፍ ዓመት ኑርልኝ። አንቺም ቦኒ ነፍ ዓመት ኑርልኝ። ምንድን ነው ማድረግ ያለብኝ? አጥፍቻለሁ። ይቅርታ አድርግልኝ ወንድሜ፣ ተሳስቻለሁ። አንተ የጅል ስራ ነው እየሰራ ያለው። ተነስልኝ። ይቅርታ ካላደረግልኝ አይደለም ማለት ተነስልኝ። ብዙ ድፍት ብዬ ነው የምቀረው። እሺ ይቅርታ አድርጌልሃለሁ። ተነስልኝ ማለልኛ። እንዴ አንተ ጤነኛ አይደለም እንዴ? እንጣላለን ቦቸራ። ከሌላ ተነስልኝ። ስንቴ ነው የምንጣለው? ሻውን ይልቅ እንታረቅ። ይቅርታ አድርግልኝ። በቃ ታርቀናል ቦቸራ። ማለልኛ ህፃነ ቂርቆስን ታርቀናል። የስ አንተ ዋጋውልኝ አውልኝ አንተ የስ አንተ ጅል እንዴ ጤነኛ አይደለም ጥለኝ ነው። አንተ ተጣልተን እኮ በጣም ነበር የጨነቀኝ። የስ
ይኸውልህ እንደዚህ አይነት ይኸውልህ ቀልድ ቀልዳለሁ ብላ አቡሻ ጋራ ቅውር ነው የሚያደርግ። ለራሱ የሌለ ልቡ ተሰብሯል። በቃ ትንሽዬ ጊዜ ስጠው። እስከ መቼ ድረስ ታዲያ ተቆራርፈ? በቃ እኔ ይኸውልህ ተናግሬያለሁ። ለሚፈጠርብህ ነገር ኃላፊነት አልወስድም። እና በቃ ምንም አዲስ ነገር የለም። አቡሽም እንደደረቀ ነው። ምንም አዲስ ነገር የለም። እናንተ ትናንትና እኮ ጉዶኝ ይላችሁ ነበረ እንዴ? ምን ሆነሽ? ብሩኬ ምንም ነገር አልነገረሽም እንዴ? አረ ምንም አልነገረኝም። እንዴ ቆይ እሺ፣ ዛሬ አብራችሁ አይደል ወደ ክላስ የመጣችሁት? አይ እሱ ከዴቭ ጋር ነኝ ብሎ ቀድሞ ነው የመጣው። ቆይ ምን ተፈጥሮ ነው? እንትን ቆይ ዴቭ አደጋ እንደደረሰበት አልነገረሽም? የምን አደጋ? ቆይ የምርሽን ነው? አዎ አደጋ ደርሶበት ነበር እኮ። ምን አይነት አደጋ? እንትን ባይስክል ገጨውና የቂጡ ዋንጫው ለቀ። ምን የቂጡ ዋንጫ ነው ያልሽው? አዎ የቂጡ ዋንጫ። ቆይ ቂጡ ዋንጫ አለው እንዴ? አይገርምሽም? እኔ መጀመሪያ ያሰማ እንዳንቺ ነበር ያልኩት። እናማ ሳይክሉ ሄዶ ሲገጨው ከዛ ዴቭ ደግሞ በቂጡ ዘጭ አለና የቂጡ ዋንጫ ውልቅ አለ። የምር ሶሲ በጣም እያሰልሽኝ ነው። እሺ ከዛ በኋላ ምን ሆነ እንዴ? ከዛማ በቃ ብሩኬ እኮ ነው አንከባሉ ያስገባለት። ቆይ ምኑን? ዋንጫውን ነው። የምር ሶሲ ግን በጣም እያዝናናሽን ነው። ወይ መዝናናት? እኔ ጨንቆኛል ባክሽ። ስፖርት ስራ እምቢ ስላለኝ እኮ ነው የቂጡ ዋንጫ የወለቀለት። ቆይ አንቺ አግኝተሽው ነበር እንዴ? አዎ አግኝቼው ነበረ። እና በጣም ታሞ ነበር? እኔ ጉዴ! ብታዩት እኮ ከህመሙ ብዛት እንዴት ሲያቃስት እንደነበረ። አይ ግን ቁም ነገር። ቆይ የቂጡ ዋንጫ ምንድን ነው? እኔ እንጃ ብቻ ግን የሚወልቅ አጥንት መሰለኝ።